ሰላም ጤና ይስጥልን የተወደዳችሁ የኤችጂኤን ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን መረጃዎች ይዘንላችሁ መጥተናል። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑን። ኢራንና እስራኤል አንዳቸው በአንዳቸው ላይ ሚሳኤል መተኮስ ከጀመሩ ሳምንት ሞልቷቸዋል። ፕሬዚዳንት ዶናልድ ትራምፕ ረቡዕ ዩናይትድ ስቴትስ ግጭቱን ትቀላቀል እንደሆነ ሲጠየቁ አደርገው ይሆናል ወይንም አላደርገውም ይሆናል ሲሉ ምላሽ ሰጥተዋል። የእስራኤል መንግስት በበኩሉ በዚህ ጉዳይ ምርጫ እንደሌለው ነው የሚናገረው። ባለፉት ጥቂት ወራት ኢራን የኒውክሌር ጦር መሳሪያ ግንባቷን እያፋጠነች መሆኗንና የኢራን የኒውክሌር መርሃ ግብርን ለመግታት የታለሙ ንግግሮች የትም እንዳልደረሱም ተገልጸዋል። ስለሆነም የእስራኤል መንግስት የመጨረሻ አማራጭ እንደሆነ ማመኑን ይገልጻል። ከኢራን የህልውና ስጋት እንደተጋረጠባቸውም አክለው ተናግረዋል። ኢራን የእስራኤልን መንግስት ለማጥፋት አስቀድማ ቃል ስለገባች የኒውክሌር ጦር መሳሪያ ከታጠቀች ትጠቀመዋለችም ብለዋል። ኢራን የኒውክሌር ጦር መሳሪያ ለማምረት ተቃርባለች የሚለው ሌሎች በቀጠናው የሚገኙ ሀገራት የሚጋሩት አቋም አይደለም። የተባበሩት መንግስታት የኒውክሌር ተቆጣጣሪ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ እንዲሁም የአሜሪካ የስለላ ድርጅት መረጃ ኢራን የኒውክሌር ጦር መሳሪያ ልታመርት ነው የሚል ተጨባጭ መረጃን አላቀረቡም። ፎርዶ ከቴህራን በስተደቡብ 200 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ኢራን ካላት ሁለት ወሳኝ የኒውክሌር ማበልጸጊያ ተቋማት አንዱ ነው። የተገነባውም በተራራ ሆድ ውስጥ ሲሆን ኢራን የበለጸገውን የዩራኒየም ክምችቷን ለማሳደግ ስትጠቀምባቸው ከነበሩ ቁልፍ ተቋማት አንዱ ነው። ፎርዶ በእስራኤል መከላከያ ሰራዊት ቢመታም ሆኖም ጥቃቱ የበለጠ ተጋላጭ ለማድረግ በዙሪያው የሚገኙ ወደ አየር የሚወነጨፉ ሚሳኤሎችንና የአየር መከላከያ መሳሪያዎች ብቻ እንደሆኑ ይታመናል። እስራኤል ኢራን ለኃይል ማመንጫ ወይንም ለኒውክሌር ቦምብ የሚያገለግለውን የበለጸገው ዩራኒየም ወደ ጦር መሳሪያነት ለመቀየር በቅርቡ እርምጃ ወስዳለች ስትልም ከሳለች። ኢራን ግን የኒውክሌር መርሃ ግብሯ ሙሉ በሙሉ ሰላማዊ እንደሆነ በተደጋጋሚ ስትገልጽ ቆይታለች። አርብ ዕለት የተባበሩት መንግስታት የኒውክሌር ተቆጣጣሪ የሆነው ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የኢራን ዩራኒየም 60 በመቶ ያህል እንደበለጸገም ገልጿል። ይህም ኒውክሌር ቦምብ ለመስራት አሊያም 90 በመቶ ለመድረስ ጥቂት ቴክኒካዊ እርምጃዎች ናቸው የሚቀሩትም ብሏል። የኢራን ምክትል ውጭ ጉዳይ ሚኒስትር ግን ይህ ምንም ትርጉም የማይሰጥ ነገር ነው፣ በሐሰተኛ መረጃና ፍላጎት ላይ ተመስርቶ ጦርነት አይጀመርም ብለዋል። ኒውክሌር ቦምብ ብንፈልግ ኖሮ ከዚህ በፊት ሊኖረን ይችል ነበር ሲሉም አክለዋል። ኢራን ሰላማዊ የሆኑ የኒውክሌር መርሃ ግብርን ወደ ጦር መሳሪያነት ለመቀየር የሚያስችል መርሃ ግብር አላወጣችም ሲሉም የቀረበውን ክስ አስተባብለዋል። ይሁን እንጂ የማስጠንቀቂያ ደውሉ የተደወለው በዚህ ወር የመንግስታቱ ድርጅት ተቆጣጣሪ የሆነው ዓለም አቀፉ የአቶሚክ ኃይል ኤጀንሲ ኢራን ከ20 ዓመታት ገደማ በኋላ የመሳሪያ ማስፋፋትን የሚከለክላትን ግዴታ ጥሳ መገኘቷን አብራርቷል። ኢራን በጥቅሉ 400 ኪሎ ግራም ወይንም 60 በመቶ የዩራኒየም ክምችት ያላት ሲሆን ይህም ለሲቪል የኒውክሌር ዓላማ ከሚያስፈልገው መጠን በላይ ነው ሲልም አክሏል። የመንግስታቱ ድርጅት ኤጀንሲ ኢራን ሙሉ በሙሉ ለመተባበር አሻፈረኝ ማለቷንና የኒውክሌር ግብዓቶችን የኒውክሌር መሳሪያ ለመስራት ተጠቅማለች የሚለውን ማረጋገጥ እንዳልቻለም ገልጿል። ይህም ኢራን የኒውክሌር ቦምብ ለመስራት እየተሯሯጠች ነው ማለት አይደለምም ተብሏል። የእስራኤል ጦር ባለፈው ሳምንት ባለፉት ጥቂት ወራት የደህንነት መረጃዎች ኢራን ከመቼውም ጊዜ በበለጠ የኒውክሌር ቦምብ ባለቤት ለመሆን መቃረቧን ያሳያሉ ብለዋል። የቅርብ አጋሯ መረጃ ግን ይህንን አያሳይም። ባለፈው መጋቢት ወር የአሜሪካ ብሔራዊ የደህንነት ኃላፊ ቱልሲ ጋባርድ ለአገሪቱ ምክር ቤት ኢራን መሳሪያ መስራት የሚያስችል ያልተጠበቀ የዩራኒየም ክምችት ቢኖራትም የኒውክሌር መሳሪያ እየሰራች መሆኑን አላየንም ብለዋል። ይህ በእንዲህ እንዳለ አሜሪካ በሁለቱ ሀገራት ግጭት ውስጥ ብትሳተፍ ኢራን የአሜሪካ ኢላማዎችን ታጠቃለች ወይንስ አታጠቃም የሚለው ጉዳይ የብዙዎች መነጋገሪያ እየሆነ ነው። በእርግጥም አደጋ አለው። ያ ብቻ ሳይሆንም አሜሪካ ላይ የሚያስከትላቸው መዘዞች ቀላል አይሆንም እየተባለ ነው። በመካከለኛው ምስራቅ በ19 አካባቢዎች ከ40 ሺህ እስከ 50 ሺህ የሚደርሱ የአሜሪካ ወታደሮች አሉ። በቆጵሮስ መቀመጫውን ያደረገው የአሜሪካ ሰራተኞችና በባህሬን ውስጥ የአሜሪካ ባህር ኃይል ተቋም አሉ። ሁሉም አሜሪካ እንዴትና በምን ያህል መጠን ለመሳተፍ እንደምትወስን ይወስናል። ይህ በእንዲህ እንዳለም እስራኤል በኢራን ላይ በምትፈጽመው ጥቃት አሜሪካ እጇን የምታስገ
የማያስገባ ከሆነ በአጠቃላይ በቀጠናው ገሃነም እንደሚፈጠር የኢራን ምክትል ውጭ ጉዳይ ሚኒስትር ለቢቢሲ ተናግረዋል። ይህ የአሜሪካ ጦርነት አይደለም ያሉት ሰዒድ ሀቲብዛዴህ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በዚህ ከተሳተፉ በማይመለከታቸው ጦርነት ውስጥ የገቡ ፕሬዚዳንት ሆነው ሁልጊዜም በታሪክ ይታወሳሉ ብለዋል። ምክትል ውጭ ጉዳይ ሚኒስትሩ ጨምረውም የአሜሪካ ጣልቃ ገብነት ግጭቱን ወደ አረንቋነት እንደሚለውጠው፣ ቁጣው ተባብሶ እንደሚቀጥልና የሚፈጸመውን ጭካኔ የተሞላበት ጥቃት ማብቂያ እንደሚያዘገየውም ተናግረዋል። ምክትል የውጭ ጉዳይ ሚኒስትሩ ይህንን ያሉት በኢራን የሚሳኤል ጥቃት በደቡብ እስራኤል የሚገኘው ሶርካ ሆስፒታል ከተመታ በኋላ ነው። የኢራን የመንግስት መገናኛ ብዙሃን ጥቃቱ ሆስፒታሉን ሳይሆን ከሆስፒታሉ አጠገብ የሚገኝ ወታደራዊ ስፍራን ኢላማ እንዳደረገም ዘግበዋል። የእስራኤል ጤና ሚኒስቴር በሶርካ ሆስፒታል ላይ በተፈጸመ ጥቃት 71 ሰዎች መጎዳታቸውንም ገልጸዋል። ይህ በእንዲህ እንዳለ የእስራኤል ጦር ናታንዝ ማዕከልን ጨምሮ የኢራን የኒውክለስ ስፍራዎች ላይ ጥቃት መፈጸሙን አስታውቋል። ኢራን በእስራኤል ጥቃት ስለደረሰው ጉዳት እስካሁን የሰጠችው መረጃ የለም። አሁን ላይ ጥቃቱ የተፈጸመው በትላንትናው ዕለት ዋይት ሃውስ አሜሪካ በግጭት ውስጥ በቀጥታ ስለሚኖራት ተሳትፎ ትራምፕ በሚቀጥሉት 2 ሳምንታት ጊዜ ውስጥ ውሳኔ እንደሚሰጡ ካስታወቁ በኋላ ነው። ሀቲብዛዴ ለቢቢሲ ሲናገሩም በእርግጥ ዲፕሎማሲ የመጀመሪያ አማራጭ ነው፣ ነገር ግን ጥቃቱ የሚቀጥል ከሆነ ምንም አይነት ድርድር አንጀምርም ብለዋል። ኢራን በእስራኤል ላይ የምትፈጽመውን ጥቃትም በተባበሩ መንግስታት ውል አንቀጽ 51 መሰረት ራስን መከላከል እንደሆነ ምክትል የውጭ ጉዳይ ሚኒስትሩ በተደጋጋሚ አስረድተዋል። እስራኤል ከ7 ቀናት በፊት በኢራን የኒውክለር ማዕከላት ላይ ጥቃት ስትፈጽም ከፍተኛ የጦር አዛዦችና የኒውክለር ተመራማሪዎችን ስትገድል በዲፕሎማሲያዊ ንግግር ውስጥ እንደነበሩም ተናግረዋል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲም ምንም አይነት ሁኔታ ቢፈጠርም በሰዎችና በአካባቢ ላይ ጉዳት ሊያስከትል ስለሚችል በኒውክለር ማዕከላት ላይ በፍጹም ጥቃት መፈጸም እንደሌለበትም አሳስበዋል። በሶማሊያ የአየር ጥቃት ቢያንስ 25 የአልሻባብ ታጣቂዎች ተገደሉ። የሶማሊያ ጦር በታችኛው ጁባ ክልል በሚገኘው የታጣቂ ቡድን ቦታዎች ላይ በፈጸመው የአየር ድብደባ ቢያንስ 25 የአልሻባብ ታጣቂዎች መገደላቸውን የመከላከያ ሚኒስቴር አስታውቋል። የሶማሊያ ብሔራዊ ጦር የዳናብ ጦር በዓለም አቀፍ አጋሮች የሚደገፈው ኃይል በአልሻባብ ቦታ ላይ ትክክለኛ የአየር ድብደባ በማኩሃ ኪስማዩ የታችኛው ጁባ ላይ ፈጽሟል ሲል የመከላከያ ሚኒስቴር በሰጠው መግለጫ አስታውቋል። በጥቃት ዘመቻው የሽብር ጥቃቶችን ለማቀድ ጥቅም ላይ የዋለው ቁልፍ የእዝ ማዕከል መምታቱንና ቦታው ከፍተኛ መዋቅራዊ ጉዳት እንደደረሰበትም ገልጿል። ኪስማዩ በደቡብ ሶማሊያ የሚገኝ ዋና የወደብ ከተማ ሲሆን ከሞቃዲሾ ብሔራዊ ዋና ከተማ 500 ኪሎ ሜትር ርቃ የምትገኝ የጁባላንድ ግዛት ዋና ከተማ ነች። ሶማሊያ ለረጅም ጊዜ በጸጥታ እጦት ስትታመስ ቆይታለች። አልሻባብና አይኤስ ከፍተኛ ስጋት ፈጥረዋል። አልሻባብ ከ16 ዓመታት በላይ የሶማሌ መንግስትን ሲዋጋ ቆይቷል። በተደጋጋሚም የመንግስት ባለስልጣናትንና ወታደራዊ አባላትን ኢላማ አድርጓል። ያልተሻሻሉ መስፈርቶች መኖራቸው የምግብ አምራች ተቋማትን ለመቆጣጠር እንቅፋት ፈጥሯል ተባለ። ያልተሻሻሉ መስፈርቶች መኖራቸው የምግብ አምራች ተቋማትን ለመቆጣጠር እንቅፋት መፍጠሩን የገለጸው የአዲስ አበባ ምግብና መድኃኒት ባለስልጣን ነው። ብዙዎቹ የምግብ አምራች ተቋማት የሚመሩት ከ10 ዓመት በፊት በወጣው መስፈርት መሆኑንና የከተማው ምግብና መድኃኒት ባለስልጣንም ይህንኑ እየተጠቀመ እንደሚገኝ የገለጹት በአዲስ አበባ ምግብና መድኃኒት ባለስልጣን ምግብና ጤና ነክ ብቃት ማረጋገጥ ዳይሬክቶሬት ወይዘሮ ቤዛዊት ግርማ ማሻሻያ ማድረግ እንደሚገባም ተናግሯል። ብዙ ተቋማት ብቃት ማረጋገጥ እንዲችሉ ባለስልጣን መስሪያ ቤቱ ጥረት እያደረገ ቢገኝም ያልተሻሻሉ መስፈርቶች ለስራው እንቅፋት መፍጠራቸውንም ዳይሬክተሯ ተናግረዋል። የደረጃ መቆጣጠሪያዎችን ቢያንስ በየ5 ዓመቱ መታደስ ይኖርባቸዋል ያሉት ወይዘሮ ቤዛዊት በቀጣይ ዓመት መስፈርቱን ለማሻሻል እቅድ መያዙንም አንስተዋል። በአሁኑ ሰዓት እየወጡ ያሉ የምግብ መስፈርቶች ብዙ በመሆናቸው ጉዳዩ ተጠንቶ ወደ ፌዴራሉ ጥያቄ ሲቀርብ በጋራ ታይቶ የሚወሰን ይሆናል በማለት ጉዳዩ
ምግብና መድኃኒት ባለስልጣንን ብቻ ሳይሆን የደረጃዎች ኢንስቲትዩትንም የሚያካትት መሆኑን ዳይሬክተሯ ገልጸዋል። የኢትዮጵያ ምግብና መድኃኒት ባለስልጣን ምግብ ዘርፍ ምክትል ዋና ዳይሬክተር አቶ ነጋይ ስሜ የምግብ ደህንነት በደረጃና መርህ መሰረት ቁጥጥር መደረግ ስላለበት እንዲሻሻል መፈለጉ ተገቢ ነው ብለዋል። የምግብ ማምረቻና ማዘጋጃ አካባቢዎችን በተሻለ መስፈርት መቆጣጠር አንዱ የምግብ ደህንነትን ማስጠበቂያ መንገድ መሆኑን የጠቀሱት ወይዘሮ ቤዛዊት ተቋሙ የቀጣይ ዓመት ቀዳሚ ትኩረቱ እንደሚያደርገውም አመላክተዋል። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።